ማይል ወርጋት ወረጋ እንዲሁ ድፍረት ነው። ጉልበት እኮ ሞልቶና የዚህ ዱርዬ ይሄ አገር የለሽ እኮ ነው። መጤ ኩተት አራሙጫ ይዞ መጥቶ እዚህ የሚያፈስ እስላምም መጥቶ ነው፣ ጴንጤ መጥቶ ነው። ጴንጤ ብቻ አይደለም የመጣው፣ ሁሉ መጥተው ነው። አንዱ ከመካ መጣ፣ ሌላኛውም ደግሞ ከዚሁ ከመካከለኛው ምስራቅ፣ ሁሉም ከመካከለኛው ምስራቅ ነው የመጡት። ሁሉም መጤ ነው። ስንት ሰዓት መጡ ነው የሚለያዩ። ያልመጣ የለም ብራዘር፣ ያልመጣ የለም። ሁላችንም መተን ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡቡ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይሄ ያሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይሄ ባሁኑ ክፍፍል ምንድነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ፣ ከፋፍለው ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረት። አሁን የነሱ ልጆች ናቸው ፖለቲከኛው ነው የመጡት። የኢትዮጵያ መከፋፈል መሰረት ምቆስ ነው ባይዘው ሲባል ይኖራሉ፣ ጠፉ ሲባል ይበዛሉ፣ ሲዋለዱ ብዙ መንታ ሩጫቸውን ማለታ አይታክቶ ይሄዳሉ፣ አይደክሙም ይበረታሉ፣ እንደ ንስር ይበራሉ። ሁላችንም መተን በመሰረቱ ኢትዮጵያ ውስጥ ያለው ክርስትና ኢየሱስንም ሁሉ በእድሜ በልጠዋል። ኢየሱስ መጥቶ ከሞተና ከሄደ እንኳን 2023 ዓመት ነው። ኢትዮጵያ ውስጥ ያለው ክርስትና 3000 ዓመት ሞልቶታል። ማመን አይፈልግም። መንፈሳዊ ውርነት ውስጥ ያለ ሰው ማመን ነው አይፈልግም። አሁን ገብቶታል አልገባውም አይደለም፣ ጭራሹ ነው ማመን የማይፈልገው because he's blind። ዮናታን ውሸታም ውሸታም አጭበርባሪ ውሸታም የውሸታሞች ይቅምን በቃ የውሸታሞች አንደኛ የብልጽግና ሰባኪ ነው። ቅሰታ ነው ያደረገው፣ ሰረቃ ነው ያደረገው። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲ ነው የሚሸቅለው። ወንጌል አልሰበከም። ይህ ገድለ ተክለ ሃይማኖት ምዕራፍ 54 ቁጥር 23 እንደዚህ ያነባሉ። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻ አይደለም፣ በዚች ገዳም በተቅማጥ በሽታ የሚሞቱትን ልጆችንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ላንተ እሰጣቸዋለሁ አለው ይላል። በዚህ ቦታ የተናገረው ቃል ምንድነው? ለተክለ ሃይማኖት የተገባለትን ኪዳን፣ ለተክለ ሃይማኖት የተገባለት ኪዳን ደግሞ ምን አይነት አሟሟት እንደሚሞት ነው። ሲሞት በተቅማጥ በሽታ እንደሚሞት፣ ይሄንንም ተቅማጥ ደግሞ እንደ ስቅለቴ ማለት ኢየሱስ በጎልጎታ በቀራንዮ መስቀል ላይ በችንካር ተቸንክሮ በጦር ተወግቶ በሾህ አክሊል ተደርጎበት እንደፈሰሰው ልክ እንደዛ ደም ምኑን ተቅማጡን። ከዛ ሲቀጥል እንደዚህ ይላል፣ ካንተ በፊት እንደነበሩት ሰማዕታት ሌሎቹን ትተን እንደነ ጴጥሮስ ልክ እንደነ ጳውሎስ በድንጋይ ተወግረው እንደሞቱት እንኳን ብላችሁ ብትሉ የሚያነጻጽረው ተቅማጡን አንደኛ ከጎልጎታ በቀራንዮ መስቀል ላይ ከፈሰሰው ከኢየሱስ ደም ጋር ልክ እንደሱ፣ ሁለተኛው ደግሞ እንደ ሰማዕታት ደም እቆጥርልሃለሁ አይለኝና ዝቅ ብላችሁ ስታነቡት የሆነውን ነገር እናንተ ቀጥላችሁ አንብቡት። ይህ በኢትዮጵያ ምድር በወንጌል ላይ የተደረገ ወንጀል ነው። በወንጌል ላይ የተደረገ ክህደት ነው። ይሄ ክህደት ነው። ይሄንን እየተሻሹና እየተሳለም ብዙ ሰዎች ወደ ሲኦል ገብተዋል። ይሄ በወንጌል ላይ የተደረገ ክህደት ነው። ይሄ በወንጌል ላይ የተደረገ አመፃ ነው። በቀራንዮ መስቀል ላይ በፈሰሰው በእግዚአብሔር የዘላለም እቅድ ላይ የተደረገ አመፃ ነው። ይሄን አመፃ ዝም ል ዘንድ ከዚህ በኋላ አይቻለኝም። አሚን በል። በእግዚአብሔር ልጅ በክርስቶስ ወንጌል ላይ የተደረገ ክህደት ነው። በገድለ ተክለ ሃይማኖት መጽሐፍ ምዕራፍ 61 ቁጥር 32 እንደዚህ ያነባል። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን የኃጢአታችንን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነችው ዛሬ በዚች ቀን እየተሰበሰብን ሁላችን በእውነት ለዘላለም ይቅር ይበለን ይላል። ደግሜ ሳነበው ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን የኃጢአታችንን ቤዛ መቃብሩን የሰጠን። ለኃጢአታችን ቤዛ የተሰጠን መቃብር የለም፣ የተሰጠን የእግዚአብሔር ልጅ ኢየሱስ ነው። አይደለም የተክለ ሃይማኖት መቃብር፣ የኢየሱስ መቃብር ራሱ ለኃጢአታችን ቤዛ አልተሰጠንም። በጉ እንጂ የኃጢአት ቤዛ፣ መቃብር የኃጢአት ቤዛ አይደለም። ይህ በወንጌል ላይ የተደረገ ወንጀል ነው። ይህ በወንጌል ላይ የተደረገ አመፃ ነው። እግዚአብሔር ይህን አመፃ ካልቀጣ ሌላ ምንም አይቀጣም። ሴቶቹ ቅባት ይዘው በማለዳ በሦስተኛው ቀን ወደ ኢየሱስ መቃብር ሲሄዱ መልአኩ ያላቸው ሂዱና በዛ መቃብሩን ተሳለሙ አይደለም ያላቸው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ስለምን ትፈልጉታላችሁ? እሱ በዚህ የለም አላቸው። እሱ በዚህ የለም። የኢትዮጵያ ሕዝብ ስማ፣
ኢየሱስ ይባላል። ለኃጢአታችሁ ቤዛ የተሰጠ መቃብር የለም። የኃጢአታችን ቤዛ ሞት ያልቻለው በሦስተኛ ቀን ከሞት የተነሳ በክብር ያረገ የወጉት ሁሉ እያዩት በክብር የሚመለስ ኢየሱስ ስሙ ቅዱስ፣ እሱ ንጉሥ። እዚህ ጎረምሳ የዚህ ዱርዬ እንዴት ነው እንደው እማይዚያን ከለከ እኮ ነው ይሄ ጎረምሳ እንዴት ደፈረ ነው። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንድነው የምንጠብቅ? ምንም አንጠብቅ። መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዳውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። ታምረ ማርያም እንደዚህ ነው። ታምረ ማርያም ገጽ 29 መቅድም ነው እንደዚህ የሚለው እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጢያን መድኃኒታችሁ ስለሆነች አክብሯት፣ በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏ ፊት ስገዱ፣ ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። ይህ ጣዖት አምላኪነት ነው። ይህ ጣዖት አምላኪነት ነው። ማርያም ነፍሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም። የእግዚአብሔር ቃል እንደ እግዚአብሔር ቃልነቱ ከዘፍጥረት እስከ ዮሐንስ ራእይ እርስ በርሱ አይጋጭም። የእግዚአብሔር ቃል ዘፍጥረት ላይ የገነባውን ራእይ ላይ አያፈርስም። ዘዳግም ላይ የተናገረውን ማቴዎስ ላይ አይክደውም። የእግዚአብሔር ቃል በመንፈስ ቅዱስ ምሪት የተጻፈ ስለሆነ አንድ ቦታ እውነት የሆነ ሌላ ቦታ ውሸት አይሆን፣ አንድ ቦታ ትክክል የሆነ ሌላ ቦታ ስህተት አይሆን። በፈጣሪ ፋንታ ተፈጣሪ ማምለክ ጣዖት አምላኪነት ነው። ገጽ 28 ታምረ ማርያም የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው እነግራለሁ። በፈጣሪ ፋንታ የተፈጠረን ማምለክ ጣዖት አምላኪነት ነው። ማርያምን ማምለክ ጣዖት አምላኪነት ነው። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። መርቆሬዎስን ማምለክ ጣዖት አምላኪነት ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 25 የእግዚአብሔር ቃል እንደዚህ ነው፣ የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ አገለገሉ። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ። በፈጣሪ ፋንታ ፍጡር ማምለክ ጣዖት አምላኪነት ነው። ሁሉ በእርሱ ሆነ የሚለውን ቃል ይዛችሁ እርግጠኛ የምትሆኑበት ጉዳይ አንድ ጉዳይ ነው። እሱ ፈጣሪ እንጂ ተፈጣሪ አይደለም። እሱ ፈጣሪ እንጂ ተፈጣሪ ስላልሆነ አምልኮ ዲሰርቭ ያደርጋል። ግን እያልኳቸው ያለሁት ነገር መሰላችሁ፣ አንዱ ኢትዮጵያን ጨለማ ውስጥና ድንቁርና ውስጥ ወደ ኋላ ቀርነት ላይ የከተተው በፈጣሪ ፋንታ ፍጡሩን ለማምለክ የሚደረግ ጣዖት አምላኪነት ነው። የግብር ልጆቹ የአርዮስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ፣ ወይንህ ከገሞራ አንተ ሰዶማዊ፣ አንተ የገሞራ ልጅ ዳሩ ይገባህ እንዴ? ሰይጣን ማመን አይፈልግም። መንፈሳዊ ውርነት ውስጥ ያለ ሰው ማመን ነው አይፈልግም። አሁን ገብቶታል አልገባውም አይደለም፣ ጭራሹ ነው ማመን የማይፈልገው። because he's blind ማመን አይፈልግም። ሁለተኛ መንፈሳዊ አይነ ስውራኖች ልባቸውን አይከፍቱ። ዝግ ነው ልባቸው። ይገርማል። ዝግ ነው። በርግጥ አንዳንዶቹ ከዚህ ጋር ተገናኝቶ ያሉ የጥቅም ትስስሮች ስላላቸው ጠላው ከተቋረጠ ብዙ ጉዳይ የሚቋረጥባቸው ጉዳይ ነው። ኤኒዌይስ ግን ዋናው ጉዳይ ምንድን ነው? ልባቸው ዝግ ነው። ለእግዚአብሔር እውነት ለክርስቶስ ወንጌል ዝግ ነው። እሱ ብቻ ነው። መንፈሳዊ አይነ ስውራኖች አንደኛ ማመን አይፈልጉም፣ ሁለተኛ ልባቸው አይከፍቱም፣ ሶስተኛው ለባህላቸው ነው የሚቆረቆሩት። ለወጋቸው ይቆረቆራሉ፣ ለስርዓታቸው ይቆረቆራሉ። ጴንጤ ሆነሽ የኔ ልጅ ከምትባይ አቤት ብትሞቺ ብገልሽ ገድዬ እጄን ለመንግስት እሰጣለሁ።